ምዕራፍ 39 በጣም በድዬሃለሁ። በሰማዕቱ በዲማ ጊዮርጊስ ስም ጠይቄሃለሁ፣ ይቅር በለኝ አለች ትርንጎ እንባዋ መንታ መንታ ሆኖ በፊቷ ላይ የወረደ። ንጉሥ እሷ ልታገባ መሆኗን አይቶ ፈርቶት የነበረውን ነገር ለማድረግ ድፍረት አግኝቶ ከአዋይ ዛፍ ላይ ቅጠል ቆርጦ በአንገቱ ካደረገ በኋላ ወር ለሚሆን ጊዜ ያህል ራሱን ስቶ በመንፈስ ተይዞና በሲኦል ውስጥ ሰይጣን ያሳየውን ስቃይና መከራ ሁሉ ሲነግራት ከቆየ በኋላ ለምኑ ነው ይቅርታ የማደርግልሽ? አንቺ ምንም አላደረግሽኝም እኮ አለ ንጉሥ ትርንጎን በእጁ አቅፎ ይዞ በሌላኛ እጁ ደግሞ በፊቷ ላይ የሚፈሰውን እንባዋን እየጠረገ። ምንም አላደረግሽኝም አትበለኝ፣ እኔ ከሃዲ ነኝ፣ በሌላ ሰው ቀይሬሃለሁ አለች ትርንጎ እንባዋን ለመግታት እየታገለች። አንቺ እኮ ምንም ማድረግ ስለማትችይ ነው። አንቺ ትክክል ነበርሽ፣ ያጠፋሁት እኔ ነኝ። ጊዜ እንድትሰጭኝና ነገሮችንም እንደማስተካከል ቃል ገብቼልሽ አንቺ ብዙ ጊዜ ብትሰጭኝም እኔ ግን በጊዜ አልደረስኩልሽም። ችግሩ የኔ ነው አለ ንጉሥ ትርንጎን አቅፎ እንደያዘ አይኑን ከትርንጎ ዞር አድርጎ ፊት ለፊት ፍጥጥ ብሎ በዓይነ ሕሊናው የበፊቱን ነገር ሁሉ እያየ። ተው ንጉሥ፣ በደሌን አልተውህልኝም፣ ይቅርታም ልታደርግልኝ አልፈለግክም ማለት ነው እንጂ እንዴት ትለኛለህ? እንደ በደልሁማ ግልጽ ነው አለች ትርንጎ እንባዋ ተመልሶ መጥቶ ክምብል ክምብል እያለና ሳግ እየተናነቃት። እንዲያውም እንኳን ሆነ አለ ንጉሥ ወደ ትርንጎ ዞሮ ፈገግ ብሎ አይን አይኗን እያየ ጥብቅ አድርጎ አቅፎ ይዞ ከደረቱ ጋር ልጥብ እያደረጋት። ማለት አለች ትርንጎ ግራ በመጋባት አይን ንጉሥን ቀና ብላ እያየች። አንቺ ልታገቢ መሆንሽን ባላይ ኖሮ ያደረግኩትን ነገር ደፍሬ አላደርገውም ነበር። ምንም እንኳ ስቃይና መከራ የነበረው ቢሆንም ይህን በማድረጌ ደግሞ የማላቀውን ነገር አውቄበታለሁ። የማይታየውንና ስውሩን አይቼበታለሁ። ራሴንና ማንነቴን መዘኝበታለሁ። የሰውነቴን ልክ ተረድቼበታለሁ። የወደፊት መንገዴን እንድለይና አካሄድንም እንዳስተካክል ሆኛለሁ። በእውነትና በእውቀት መንገድ የመለወጥና ትልቅ የመሆኑ ኃይል የትም ሳይሆን ራስ ውስጥ እንደሚገኝ ተረድቻለሁ። ሰይጣን የሰው ልጅ የተሻለ ነገር እንዳያገኝ እንዴት አድርጎ አስሮ እንደሚይዘው፣ በተለይም ደግሞ የኢትዮጵያን ትንሣኤ እንዴት አጥብቆ እንደሚጠላና ትውልዱንም አስተሳሰቡን ሽብ አድርጎ በድንቁርና በድህነት በምንፍቅናና በክህደት እንዴት አድርጎ ሸብቦ እንደያዘው ተረድቼበታለሁ አለና ንግግሩን ቀጠለ። ሁላችንም ትክክል ነበር። አንቺ የቤተሰቦችሽን ፍላጎት ለመጠበቅ ብለሽ እኔም ስለ ፍቅር ብዬ አድርገነዋል። ሁሉም ነገር የሆነው በምክንያት ነው። እግዚአብሔር ሁሉንም ነገር ለበጎ እንዲሆን አደረገው። አሁን በውስጤ የሚሰማኝን ሰላምና የሚታየኝ ብርሃን የማሳየሽ ቢሆን ኖሮና ባሳየሽ እንዴት ደስ ባለኝ ነበር። በቃ በአዲስ መንፈስ አዲስ ሰው ሆኛለሁ። መንፈስ ታድሷል። እንዲሁም አንቺ ማለት ለእኔ የተፈጠርሽ የሕይወቴን መንገድ ያየሁብሽ ብርሃኔና መክሊቴ ነሽ። ከዚህ በኋላ ለእኔ ስምሽ ትርንጎ ሳይሆን መክሊት ነው አለ ንጉሥ። በጣም አመሰግናለሁ አለች በፊቷ ትርንጎ። የአሁኗ መክሊት ትንሽ ፈገግ ብላ ወደ ንጉሥ ተቃንታ በፍቅር ዓይን እየተመለከተች፣ መክሊት አቡጊዳዬ የሆንሽ የፍቅር ፊደሌ መክሊት አድርጎ ሰጠኝ አረገሽ የግሌ የማያ መነጽሬ ያየሁብሽ ስውሩን ፍቅሬ ሆይ ኑሪልኝ አይቤ ክፉ ቀን የሕይወት መንገዴ የጉዞ ወኔ የልቤ ውስጥ እስትንፋስ ስኖር ማመስገኛዬ የሥጋና ነፍሴ መሸመኛ ዝሃዬ የሕይወቴን አንድምታ የፈታሁብሽ ቅኔ አንቺን ያድርግልኝ ብትቆሚ ከጎኔ የድክመቴ ማርከሻ የብርታቴ ቀስቃሽ የምድርና ሰማዩ መስላሌ የሆንሽ ያኔንን ሲፈጥረኝ አንቺን አብሮ ያሰበልኝ ከላይ ተላክሽው እኔነቴ እንዲገባኝ ጌታ ይፍቀድና ለአንቺነትሽ መላሽ እኔንም ያድርገኝ። አልፋ ሆነሽ በንጹሕ ልቤ ስለከተምሽ ማንነቴንም በፍቅር ሽቶ ስላወዛሽ ባጣሽ እኳ ዘመኔን በትዝታሽ አብረሽ ኑረሽ ኦሜጋዬ በሞቴም ቀን ተከትለሽ ከነፍሴ ጋር ወደ ሰማይ ታርጊያለሽ። ንጉሥ የአንድ ሳምንት የጠበል ቆይታውን ጊዜ ጨርሶ ወደ ቤት ሊሄድ በነበረበት ቀን አባ ገብረ ኢየሱስ ወደ አገር ስትሄድ ታደርስልኛል ያሉትን ዕቃ እንዲሰጡት ጠይቋቸው ነበር። ነገር ግን ትርንጎን በአጋጣሚ ስላገኛትና የዛን ቀን ጉዞውን እንደተወው ነገራቸው። እሳቸውም በመጨረሻው ቀን ስትሄድ እሰጥሃለሁ አሉት። ንጉሥ ትርንጎን ከአባ ገብረ ኢየሱስ ጋር አስተዋውቋት የሦስታቸው ወዳጅነት ጨምሮ ሰነበተ። ንጉሥ ትርንጎና ዋለ ከጠበሉ ቦታ ለ2 ሳምንት ያህል አብረው ከቆዩ በኋላ ወደ አገራቸው መመለስ ፈለጉ። ዋለ ጓዛቸውን እየሸከፈ እንዲቆያቸው ተነጋግረው ንጉሥና ትርንጎ አባ ገብረ ኢየሱስ ታደርስልኛል ያሉትን ዕቃ ለመቀበል ወደ እሳቸው አብረው ሄዱ። አባ ገብረ ኢየሱስን አግኝተው ያን ቀን ወደ አገራቸው ሊሄዱ እንደሆነ ነገራቸው።
እሳቸውም ሲመክሯቸውና ስለ ዲማ ታሪክ፣ ስለ ቦታው ቅድስናና ስለተሰጠው ቃል ኪዳን ሲነግሯቸው ቆዩ። በመጨረሻ በጥቁር ቀለም የተጻፈበት ብጣሽ ወረቀት ከደረት ኪሳቸው አውጥተው ረቡዕ ገበያ እንደደረስክ ይችን ወረቀት ለእማሆይ ወለተ ማርያም ስጥልኝ አሉ፣ ወረቀቷን ለንጉሥ እየሰጡ። እሺ አባ፣ እንደደረስኩ ሰጣቸዋለሁ አለ ንጉሥ ወረቀቷን በሁለት እጁ ከተቀበለ በኋላ። በሉ በሰላም ግቡ፣ በደረሳችሁበት ሁሉ ሰላም ነገር ይግጠማችሁ አሉ አባ። አሜን፣ ታደርስልኛለህ ያሉኝ ቃሳ አባ አለ ንጉሥ፣ ምናልባት ዘንግተውት ሲሆን እንዴ ብሎ አስቦ። እኮ ይኸው ሰጠሁህ አሉ ትንሽ ፈገግ ብለው። ይሄ ነው እንዴ አለ ንጉሥ ወደ ሰጡት ወረቀት እየተመለከተ፣ እሱም ትንሽ ፈገግ ብሎ ይሄ ነው እንዴ? እኔ እኮ የምታደርስልኝ ቃል ላይ ሲሉኝ የሆነ ትልቅ ነገር ነበር የመሰለኝ አለ ንጉሥ። እሱ አስቦ የነበረው የሆነ ለቤተ ክርስቲያን አገልግሎት የሚውል ትልቅ ዕቃ ወይም ይህን የሚመስል በአካል የገዘፈ ነገር ስለነበር የዕቃ ትልቅነቱ የሚለካው በአገልግሎቱ እንጂ በግዝፈቱ አይደለም አሉ አባ አሁንም ፈገግ ብለው። አባ ገብረ ኢየሱስ ለንጉሥ የሰጡት ወረቀት አልታጠፈችም። የተጻፈባት ጽሑፍ በግልጽ ይታያል። በሰበኩልን መሠረት የሐዋርያትንና ቅዱሳን የሚሆኑ አባቶቻችንን ጉባኤ አጽንተን ከዚህ ደርሰናል። ይህም ደግሞ የእናንተ ጸሎት መከታ ስለሆነን እሱን ተደግፈን ነው። ልንጠፋ ሲገባን በቸርነቱ ልመናችንን ሰምቶ ማረን ይላል። ምን አይነት መልእክት ነው? እኔም በሆነ ነገር ሊፈትኑ ፈልገው ካልሆነ በስተቀር ይህ ምኑ ይላካል? ደግሞስ መላክ ከፈለጉ እንዲሁ በቃል ቢነግሩኝስ አደርስላቸው ነበር አይደል? አለ በልቡ። በብጣሽ ወረቀት ላይ ተራ የሆነ ነገር ጽፈው መስጠታቸው ገርሞትና ግራ አጋብቶት። እኔ የምልህ እማሆይ ወለተ ማርያም ማን ናቸው? አለች ትርንጎ አባን ተሰናብተው ወደ ኋላ እየተመለሱ ሳለ። እማሆይ ወለተ ማርያምማ ሚካኤል ቤተ ክርስቲያን የሚኖሩ መነኩሴ ናቸው አለ ንጉሥ። እሱን ግራ የገባው የወረቀቱ ጉዳይ እንጂ የእማሆይ ወለተ ማርያም ማንነት ስላልነበረ ሐሳቡን አባ ከሰጡት ወረቀት ላይ ሳይነቅል። ዘንድሮ የመጡ መነኩሴ ናቸው አለች ትርንጎ መልሳ። አረ ከበፊትም ጀምሮ የቆዩ ናቸው መሰለኝ። ዘንድሮ የመጡ ካልሆኑ ከበፊት ጀምረው የሚኖሩ እንዳልሆኑ እርግጠኛ ነኝ አለች ትርንጎ። በምን እርግጠኛ ነሽ? አለ ንጉሥ አሁን ሐሳቡ ሙሉ በሙሉ ወደ እማሆይ ወለተ ማርያም መልሶ ፊቱን ወደ ትርንጎ ዞር አድርጎ ትኮር ብሎ አየና፣ አምናና ታቻምና 9ና 10 እያለሁ ሰንበት ትምህርት ቤት ስመላለስ እማሆይ ወለተ ማርያም የሚባሉ ይሁንም ሌላ መነኩሴ ከዛ እንዳልነበሩ አውቃለሁ። ከቤተ ክርስቲያን በቋሚነት የሚኖሩት ዕቃ ጠባቂው አባ ስመኝና አቃቢቷ ብቻ ናቸው አለች ትርንጎ በነገሩ እርግጠኛ ሆና። እኔ እንጃ ብቻ የሆነ ጊዜ ወደ ረቡዕ ገበያ ሲሄድ የማገዶ እንጨት ተሸክመው ከመንገድ አግኝቻቸው ያኔ ነው የተዋወቅኳቸው። እንዲያውም በጣም ተግባብተን ሁሉ ከዛ በኋላ ሁሌም ሲሄድ ከአንዲት ቦታ ላይ ነው የማገኛቸው አለ ንጉሥ። እሱም የእማሆይ ወለተ ማርያምን ከበፊት ጀምሮ ከዛ ማኖር መጠርጠር ጀምሮ። እና ቤታቸው በየት በኩል ነው አለች ትርንጎ። አረ ቤታቸውን አይቼው አላውቅም። ሁሌም አብረን ቆይተን ከተለያየን በኋላ ግን በስከ ምስራቅ በኩል ከቤተ ክርስቲያኑ ጀርባ ነው ሲሄዱ የማያቸው። በዚያ በኩል ከቤተልሔም ውጭ ሌላ ምን ቤት አለ አለች ትርንጎ። የለም እንዴ አለ ንጉሥ ተኝቶ ቆይቶ ከእንቅልፉ ባኖ እንደነቃ ሰው በፍጥነት ፊቱን ከመንገዱ ወደ ትርንጎ አዙሮ ቆሞ ግንባሩን ቁጥር አድርጎ በምናቡ የቤተ ክርስቲያኑ ምስራቃዊ ክልል ለማየት እየሞከረ። አዎ በስከ ምስራቅ በኩል ከቤተልሔም ውጭ እንኳን አይደለም የመነኩሴ ቤት ይቅርና የመቃብር ቦታ እንኳ የለም። ሙሉ በዛፍ የተሸፈነና የአትክልት ስፍራ ነው አለች ትርንጎ። ዛሬ አባ የሰጡን ወረቀት ከሰጠናቸው በኋላ የት እንደሚገቡ በደንብ ማየት እንችል የለ። ይልቅ ቅድም አባ ስለ ገዳሙ የነገሩን ነገር አልደነቀሽም? አለ ንጉሥ። እንዴ መድነቅ ብቻ ከመድነቅም በላይ መድነቅ ነው እንጂ አለች ትርንጎ። በፊት ዲማ ጊዮርጊስ ሲባል ሰምቼ የማቅ ቢሆንም ሳያው ግን ያን ያህል የተጋነንና ከማንኛውም ገዳም የተለየ ነገር ያለው መስሎ አልታየኝም ነበር አለ ንጉሥ በአግራሞት ጭንቅላቱን እየወዘወዘ። የእግዚአብሔር ሥራው ድንቅ ነው አለች ትርንጎ ከንፈሯን መጣ። መቼም ፍቅር እስከ መቃብርን አንብበሽዋል አይደል? አለ ንጉሥ ወደ እሷ ዞር ብሎ። እሱንማ ማንበብ የማይወጡት ዳገት መስሎ የሚታየው የመጽሐፍ ረሀብተኛ ቢሆንስ እንኳ ቢያንስ የወጋየሁ ንጋቱን የድምፅ ትረካ ያልሰማ ይኖራል ብለህ ነው አለች ትርንጎ ማንበቧን በተዘዋዋሪ እየተናገረች። አባ ስለ ቦታው ሲነግሩ ምን ትዝ እንዳለ ታውቂያለሽ? አለ ንጉሥ ፍርጥም ብሎ። ምን ትዝ አለ አለች እሷም ልክ እንደሱ ፍርጥም ብላ ወደ እሱ ዞር ብላ እያየች። በዛብህ ገና ለመጀመሪያ ጊዜ ወደ ዲማ እየመጣ ሳለ አንድ ከሆነ መንደር ውስጥ የሚመጣ ሰው ያገኛል። እሱም ዲማ ለመድረስ የሚቀረውን ርቀት ለማወቅ ፈልጎ ሰውየውን ይጠይቀዋል። ሰውየውም ዲማ እንደደረሰ ከነገረው በኋላ በዛብህ መልሶ ከዚህ ከማየው መንደር ወዴት ነው ብሎ ሲጠይቀው ለካስ በዛብህ መንደር ያለው ራሱ ዲማን ኖሯል። ሰውየውም በዛብህ ዲማን መንደር ብሎ በመጥራቱ ቅር ተሰኝቶ
ሙሉ ጦቢያ የሚያከብረውን ደብር እርሶ መንደር ቢሉት ክብሩ አይቀንስም ሲለው በዛብህም ዲማ እንደደረሰ ገባውና ነገር ግን እንዲያጠብቆት ስላልነበር ወይ ዲማ ለጆሮ ከባድ ላይን ቀላል ማለት አንተ ነህ ያለው ነው የመጣብኝ አለ ንጉሥ በበዛብህ አነጋገር ተገርሞ ትንሽ ፈገግ እያለ። እውነትም ዲማ ለጆሮ ከባድ ላይን ቀላል አለች ትርንጎ። እኔማ እንደ በዛብህ ቅኔ አዋቂ በሆን ኖሮ ለዲማ ቢያንስ 2 ስኒ መወድስ ሳልዘርፍለት አልሄድም ነበር አለ ንጉሥ። ለ2 ስኒ መወድስ ጎጃሚነት ይበቃህ ነበር አለች ትርንጎ እየሳቀች። መወድስ ወደ ምስራቃዊ ጊዮን ትራስ መክሊት ይዤ መክሊት ላስስ እግሬ መርቶኝ ከቅዱሱ ስደርስ አየሁ ባይኔ ቦታ ሰውን ሲቀድስ ጌታ ሲፈጥር ከወርቅ አፈር ስለሰራሽ ለሰሚና ላየሽ ሁሉ ቅኔ የሆነሽ ከቶስ አንቺን ምን ምሳሌ ሊመስልሽ ምን እላለሁ እንግዲህማ ድንቅ ነሽ በአዲሱ ላይ ዳፊ ጨርቅ ደርበሽ አይነ ልቦና እንጂ አይነ ሥጋ የማያይሽ በኪሞስ በማታ ብርሃን ሲገልጥሽ እመውላድ ስትሆኚ እመብርሃን ሆነሽ ዲማ እምነቴ ከዓይን ጆሮዬ አመነልሽ። ቀን ጨልሞ ክፉ መንፈስ ተጠናውቶኝ ሌቱ ረዝሞ ድቅድቅ ጨለማ አውጦኝ ከተራራሽ ላይ ቆሜ ሳለው ቀኑ ናፍቆኝ ጮራን ስላት ከምስራቅ ብትወጭልኝ ከወደ ምዕራብ ሰረቀ ብርሃን ታየኝ። ድማህ ቅዱስ መካነ አእምሮ ወላዲቱ ይዞ አስቀረኝ ከአንቺ ሳልደርስ ቁልቋልና ኩርንችቱ የተክላልፋ በትር አንደበተ ርቱ እርኩስ ሆኜ ለገደሉ ለዳገቱ የማቴዎስ ጽዋ አንቺ ሐቀኛይቱ ውሃ ይዘሽ ድረሽልኝ ሲያቃጥለኝ ሙቀቱ አቤት በሉኝ ስጠራችሁ በብርቱ ታምራችሁን ነግረውኛል ሊቃውንቱ ሕግ ይወፅ ድማ የተባልሽ አምላክ ያለሽ ኢየሩሳሌም መቃብሬን ነሽ አፈርሽ እምነት ውሃሽ መድኃኒት የሆነልሽ ከገርዚያ መንፈስ ቅዱስ በብርሃን የከለለሽ ለዘመናት ሳትናወጭ እስከ ምጽአት ትኖሪያለሽ። ምዕራፍ 40 ሚካኤል ቤተ ክርስቲያን እንደደረሱ እማሆይ ወለተ ማርያምን እንደ ሁል ጊዜው ከትልቁ ጽድ ዛፍ ስር ከአግዳሚ ወንበር ላይ ተቀምጠው አገኟቸው። ከእማሆይ ወለተ ማርያም ጋር ተሳስመው ሰላም ተባብለው ትርንጎን ካስተዋወቃቸው በኋላ ሲጫወቱ ቆይተው በመጨረሻ አባ ገብረ ኢየሱስ ናቸው ለእሱ ስጥልኝ አሉኝ ብሎ ከአባ ገብረ ኢየሱስ ተቀብሎ ይዟት የመጣትን ብጣሽ ወረቀት ከጎን ኪሱ አውጥቶ ሰጣቸው። አባ ገብረ ኢየሱስ ደህና ናቸው አሉ እማሆይ ወለተ ማርያም ወረቀቷን ከንጉሥ ተቀብለው ሳያነቡ መሃል ለመሃል አንድ ጊዜ እያጠፉ። ደህና ናቸው አለ ንጉሥ። እማሆይ ወለተ ማርያም ወረቀቷን አጥፎ ሲይዟት ሲያይ ለምን እንደዚህ አድርገህ ትሰጠኛለህ ያሉት መሰለውና አጥፌ መስጠት ኖሮብኛል ማለት ነው። ሳያጥፉ ሰጡኝ፣ ሳላጥፍ ሰጠኋቸው። ጽሑፉ ሚስጥር ቢሆን ኖሮ መጀመሪያውንም አባ ገብረ ኢየሱስ አጥፈው ወይም አሽገው ይሰጡኝ ነበር እያለ በውስጡ ራሱ ጠይቆ ራሱ እየመለሰ እንዳይመሽባችሁ በሉ ሂዱ፣ ሁለታችሁም ከእናንተ ቤት አብራችሁ ሂዱ፣ የሚጠብቃችሁ ሰው ከዛ አለ፣ ጉዳይህን ስትጨርስ ሳትውል ሳታድር ተመልሰና አሉ እማሆይ ወለተ ማርያም ከተቀመጡበት ቀድመው ተነስተው ንጉሥን እየተመለከቱ። ንጉሥና ትርንጎ በእማሆይ ወለተ ማርያም ንግግር ግራ ተጋብተው ምንም መልስ ሳይመልሱ ዝም ብለው እርስ በርሳቸው ተያዩ። መልሰው በሉ በሰላም ግቡ ብለው ወደ በዓታቸው ሊሄዱ ሲሉ ንጉሥና ትርንጎ ከተቀመጡበት ተነስተው እጅ ነስተው አንድ ላይ አሜን አሉ። በመጨረሻ እነሱም ከቤተ ክርስቲያን የወጡ መሰሉና ተደብቀው እማሆይ ወለተ ማርያም የሄዱበትን የቤተ ክርስቲያኑን ምስራቃዊ አቅጣጫ በዓይናቸው እየተከተሉ ሲያዩአቸው ቆዩ። እማሆይ ከቤተልሔሙ በስተግራ ወደ አትክልት ስፍራው የሚወስደውን መንገድ ይዘው እየሄዱ ከቤተልሔሙ ትይዩ ሲደርሱ ንጉሥና ትርንጎ ደህና ዋላችሁ የሚል ድምፅ ከኋላቸው ሰሙ። ዞር ሲሉ ዕቃ ጠባቂው አባ ስመኝ ናቸው። ሰላምታቸው እንደ ነገሩ መለሱና ወደ ነበሩበት ዞረው ሲመለከቱ እማሆይ ወለተ ማርያም በአካባቢው የሉ። የት ገቡ አለ ንጉሥ ድንግጥ ብሎ ድምፁን ዝቅ አድርጎ ወደ ትርንጎ ዞሮ። እኔ እንጃ እንደምናየው ሌላ ምንም ቤት የለም፣ መቼም ቤተልሔም ውስጥ ደግሞ ገቡ አይባልም አለች ትርንጎ። እሷም ድምጿን ዝቅ አድርጋ ትኩር ብላ እማሆይ ወለተ ማርያም ደርሰውበት የነበረውን ስፍራ ግንባሯን ቋጥራና አይኗን አጥብባ እየተመለከተች። እባክሽን ሂድ አለ ንጉሥ በእጁ ትርንጎን እንድትከተለው እያመለከተ የሆነ የፍርሃት ስሜት ውስጡን እየተሰማው። ንጉሥና ትርንጎ እማሆይ ወለተ ማርያም እንዳሏቸው ዋልን ወደ ቤታቸው ልከው እነሱ ወደ እነ ንጉሥ ቤት አብረው ሄዱ። ገና ከበር እንደደረሱ ወርቂቱ እሰይ ልጄ እሰይ ደህና መጣህልኝ እያለች እየተንደረደረች ሄዳ ንጉሥን ደጋግማ ሳመችው። ከዛ ትርንጎንም ሳመቻት። ይሁንም እንዲሁ ሁለታቸውን ሳማቸው። ትርንጎ ደግሞ ወይኒቱ መጀመሪያ ስማ ከዛ ሙሉን እየሳመች ሳለ መንገድ ውላችሁ ሲደክማችሁ አቆምናችሁ፣ ኑ እስቲ ወደ ቤት ግቡ አለች ወርቂቱ ቀድማቸው ወደ ቆርቆሮ ቤት እየገባች።
አቶ ይሁን ንጉሥ የያዘውን የልብስ ሻንጣ፣ ወይኒቱ ደግሞ የትርንጎን ጓዝ ተቀብለው ወርቂቱን ተከትለው ሲገቡ ንጉሥና ትርንጎም ተከትለዋቸው ገቡ። እንኳን ለሀገራችሁ በቃችሁ አሉ እስከዚያ ጊዜ ድረስ ከቤት ተቀምጠው ቆይተው የነበሩ ቄስ ከተቀመጡበት ተነስተው። እንኳን ደህና ቆያችሁ ደህና ዋላችሁ አለ ንጉሥ ድንግጥ ብሎ። ቄስ ሞገስ ናቸው። ትርንጎ ባየችው ነገር ግራ ተጋብታ ባለችበት እንደ ጅብራ ተገትራ ቀረች። ያኔ ወር ከ2 ሳምንት በፊት ማስታወስ እስከምትችለው ድረስ ይበቃል፣ ሁላችሁም አንዴ ተቀመጡና የቀለበት ስነ ስርዓቱን አካሂድ፣ ከዚያ በኋላ በደንብ ትጫወታላችሁ። በእውነቱ ደስ የሚል ቆይታ ነበር። አሁን ሙሽራው አቶ መለሰና ሙሽሪት ወይዘሪት ትርንጎ ከተቀመጣችሁበት ተነሱና ቁሙልን ያሉት ሁሉ ትዝ አላትና አጥብቃ ጠለቻቸው። ብቻ ከዛ በኋላ ምን እንዳሉ ባታስታውስም በመጨረሻ ልክ ተኝቶ እንደቆየ ሰው ከነበረችበት የደስታና የፍቅር ስሜት ውስጥ ብንን ስትል ከፊት ለፊቷ ቆሞ ላገኘችው የሰይጣን መልእክተኛና ጭራቅ አሳልፈው ሊሰጧት የነበሩ መሆናቸውን ስታስብ አሁንም መልሰው ሊሰጧት የመጡ መሰላትና እንደ መከራ ከብሎ ታዩት። ወደ ነበረችበት ሌላ ዓለም መልሰው የሚልኳት ጣረሞት መሰሏት። ንጉሥ ወደ ቄስ ሞገስ ሊባረክ ሲሄድ እሷን በይሉኝታ ንጉሥን ተከትላ ሄደች። ንጉሥ ከቄስ ሞገስ አጠገብ ደርሶ ጎንበስ ብሎ ይባርኩኝ ሲል ቄስ ሞገስ በመስቀላቸው ፈንታ ከጎናቸው አስቀምጠው የቆዩትን ትልቅ ድንጋይ አንስተው ይዘው ከንጉሥ እግር ስር ተደፉ። ይቅር በሉ ልጆቼ፣ ይቅር በሉኝ፣ አጥፍቻለሁ። የፈጣሪን ሥራ ሳላቅ በሰው ሰውኛው አስቤ ተሳስቻለሁና ይቅር በሉኝ አሉ። ንጉሥ በድርጊታቸው ግራ ተጋብቶ ኧረ ምንድን ነው አለ ቀና ብሎ ቤት ውስጥ አብረዋቸው ወደ ቆዩት ወደ እናቱም ወደ አባቱም እየተመለከተ። ኧረ ምንድን ነው ኧረ ይነሱ አባታችን አለ ንጉሥ እግሩን ከቄስ ሞገስ ወደ ኋላ ሸሻ አድርጎ ተጎንብሶ እንዲነሱ እያቃናቸው። ይቅር በሉ ልጆቼ አሉ እንደተደፉ። ኮሽ ይነሱ አለ ንጉሥ። ንጉሥ ቄስ ሞገስን ከሰፈሩ በጣም የሚወዳቸውና የሚያከብራቸው ቄስ ናቸው። ለምን ከቤት መጥተው እንዳገኛቸውና ለምን ይቅርታ እንደጠየቋቸው ግን አያውቅም። ትርንጎ ግን የኔንና የመለስን የቃል ኪዳን ቀለበት ባርከው ቃል ኪዳን ሊያጋቡ የነበሩ መሆናቸውንና ያ ሳይሆን ቀርቶ እኔና ንጉሥ ከጠበል ቦታ መገናኘታችንን ሰምተው ያኔ ስህተት እንደሰሩ አስበው ይሆናል ብላ አስባለች። ቄስ ሞገስ ከተደፉበት ተነስተው መጀመሪያ ንጉሥን ከዛ ደግሞ ትርንጎን በመስቀላቸው አሳለሟቸውና ኑ ተቀመጡ ልጆቼ፣ ኑ ተቀመጡ አሉ። እሳቸው ተቀምጠው ወደ ነበረበት እንዲቀመጡ ከቆሙበት ወደ ጎን ሸሻ እያሉና የሚቀመጡበትን ስፍራ በመስቀላቸው እያመለከቱ ንጉሥና ትርንጎ ምግብ ቀርቦላቸው እየበሉ ቄስ ሞገስ ስለ ጤናቸውና ስለ ቆይታቸው ሲጠይቋቸው ቆዩ። ንጉሥ እንዲሁ ለደንቡ በላሁ ለማለት ያህል እንጂ ከዛም ወለተ ማርያም የሚጠብቃችሁ ሰው አለ ያሉት። ከዚህ ደግሞ በምን ምክንያት እንደሆነ ባያውቀውም ቄስ ሞገስ በድያለሁ ይቅር በሉኝ ያሉት ነገር ወጥሮ ይዞት የምግብ ጣሙንም ፍላጎቱንም አጥፍቶበታል። ቄስ ሞገስን ነው ማለት ነው የሚጠብቃችሁ ሰው አለ ያሉን? እሺ ቄስ ሞገስን ከሆነ ከእሳቸው ጋር ምን ጉዳይ ኖሮኝ ነው ጉዳይ ስትጨርስ ተመልሰነ ያሉኝ? ደግሞ ምንድን ነገር ሊያመጡብኝ ይሆን እያለ በውስጡም ወለተ ማርያም የነገሩትንና የቄስ ሞገስን ይቅርታ መጠየቅ የሚያገናኝበት ነገር አጥቶ በሐሳቡ እየተምሰለሰለ ይብላይ ሳይታወቀው ሞሰቡ ተነሳ። ልጆች የእግዚአብሔር ሥራው ድንቅ ነው አይመረመርም አሉ ቄስ ሞገስ ሞሰቡ ተነስቶ እነ ንጉሥ እጃቸውን ከታጠቡ በኋላ። ልጆች የእግዚአብሔር ሥራው ድንቅ ነው አይመረመርም። ታናሹን ዳዊትን ከበግ ጠባቂነት የመረጠ አምላክ፣ አብርሃምንም ከጣዖት ሻጭነት የጠራ ጌታ፣ ሳኦልንም ከአሳዳጅነት የመለሰ ፈጣሪ አሁን በእኛ ዘመን ታናሽ ያልናቸውን ታላቅ ያደርጋቸዋል፣ ከኋላ ያሉትን ከፊት ያስቀድማቸዋል፣ የተዋረዱትን ያከብራቸዋል፣ በኃጢአተኞች ላይም ጸጋውን ያበዛል ሲሉ እንባቸው ከዓይናቸው ላይ ቸርፈፍ ማለት ጀመረ። ንጉሥና ትርንጎ ጸጥ ብለው አፋፋቸውን እያዩ የሚሉትን እየሰሙ ነው። ቄስ ሞገስ ትንሽ ጸጥ ብለው ቆይተው ከልባቸው ተነፈሱና እንደገና ንግግራቸውን ቀጠሉ። ከወራት በላይ ሆነኝ ይኸው እስከዛሬ ድረስ የሰላም እንቅልፍ ያገኙበትን ቀን አላስታውስም። ጎኔ ምንጣፍ ነክቶ እንቅልፍ ከሚወስድ ሰዓት ጀምሮ የቀኑ ብርሃን መጥቶ ሲገላገሌ ድረስ እንዲሁ ቅጥቃጤ ሲጫወትብኝ ስቃዩና ስሰቃይ ነው የከረምኩት። አንተ እያሳደድኸኝ ከአንተ ስሸሽ እንደገና ይዘኸኝ ወደ ሲወል ውስጥ ስትገባ ከዋይ ዛፍ ስር ከግንዱ ጋር በማይበጠስ ሰንሰለት አስረኸኝ ብቻዬን ጥለኸኝ ስትሄድ የዱር አራዊት ሁሉ እየመጡ ዓይን እያየ ስጋዬን እየቦጨቁ ይዘውት ሲሄዱ ሰው ከማይኖርበት ቤት ውስጥ አስረህ በረሃብ ስትቀጣኝ ትርንጎ ልጆችን ሁሉ ስትገርፍብኝ እንዲሁ ደግሞ ሁለታችሁ የፍጥኝ አስራችሁ በእሳት አለንጋ ስትገርፉኝ ብቻ የቱን ተናግሬ የቱን ተወዋለሁ?
ሲሉ እንደገና እንባቸው መጣባቸውና ትንሽ ጸጥ ብለው ቆይተው እንባቸውን ከገደቡ በኋላ የከረምኩትን ክራሞት የምናውቀው እኔና ፈጣሪ ብቻ ነን። ብቻ ያጠፋው ጥፋት ግራ እስኪገባኝ ድረስ ይህን ስቃይን የምነግረው ሰው አጥቼ እንዲህ በቀን ልብስ ደርቤ ቆሜ ስታይ ግን ሰላማዊ ሰው መስዬ ከረምኩ አሉ ቄስ ሞገስ አይናቸውን ፊት ለፊታቸው ካለው ግድግዳ ላይ ተክለው። እያሉን ያሉት ነገር ምንድን ነው አባታችን? እኔ ምንም ሊገባኝ አልቻለም አለ ንጉሥ ግንባሩን ቁጥር አድርጎ ወደ ቄስ ሞገስ አትኩሮ እየተመለከተ። እኔም የገባኝ ቆይቶ ነው ልጄ፣ እግዚአብሔር ይመስገን። ሰሞኑን ግን ለዚያ ሁሉ መከራ የዳረገኝን ነገር ተረዳሁት። እግዚአብሔር የሚወደውን ሲያጠፋ ይገስጸዋል፣ ከፍ ሊያደርግ ሲፈልግም ዝቅ ያደርግና በጥበቡ ከታች ወደ ላይ ያወጣል ብለው ትንሽ ዝም ብለው ቆዩና እኔን ወደዚህ ሁሉ ነገር ያስገባኝ በትርንጎ ሰርግ ተገኝቼ ክርስቶስ ያልፈቀደውን ነገር በእሱ መስቀል ለመባረክ መሞከር ነበር አሉ ቄስ ሞገስ። እሱ ከሰርጉ ኖረዋል እንዴ? አለ ንጉሥ እንደነበሩ ቢረዳም እንዲሁ ዝም ብሎ አፉ እንዳመጣ። በውስጡ ግን ከነጣቄ ጋር ሊያስሯት የነበሩ እርሶ ኖረዋላ። እሰይ የሠራሁትን ነው ያግኝተው፣ እንዲያውም ሲያንስብዎት ነው እያለ። አዎ ልጄ፣ እኔ ይህ ነገር ሁሉ ይሆናል ብዬ አባት ያወቅኩኝ አሉ ንጉሥ። ቄስ ሞገስ ለምን ያን ያህል ነገር በሕልማቸው ሲያዩ እንደከረሙ ባይገባውም ከእግሩ ስር ተደፍተው ይቅርታ የጠየቁበት ምክንያት ግን አሁን ገባው። ቸሩ መድኃኔዓለም የተመሰገነ ይሁንና ሰሞኑን ግን ስቃይና መከራው ቀሎ ሊሰነበቱ ከትላንት ሌሊት በፊት ለተከታታይ 3 ቀናት ከበፊቱ የተለየና አንድ አይነት ነገር እየተደጋገመ ታየኝ። ትናንት ሌሊት ግን ምንም ነገር ሳላይ ፈጣሪ ለዛ ለክረምቱ ስቃይ ሁሉ መካሻ የሆነ ብሎ ነው መሰለኝ ፍጹም ሰላም ያለው እንቅልፍ ተኝቼ አደርኩ። ዛሬም እዚሁ ልገኝ የቻልኩበት ምክንያት ይሄ ነው ሲሉ ቄስ ሞገስ ንጉሥ እማሆይ ወለተ ማርያም ከእናንተ ቤት አብራችሁ ሂዱ፣ የሚጠብቃችሁ ሰው ከዛ አለ፣ ጉዳይን ስትጨርስ ሳትውል ሳታድር ተመልሰና ያሉት ትዝ አለው። ብቻ ጉዳዩ ምን ይሁን ምን አይወቀው እንጂ እማሆይ ወለተ ማርያም የሚጠብቃችሁ ሰው አለ ያሏቸው ቄስ ሞገስን እንደሆነ ገብቶታል። ንጉሥ ቄስ ሞገስ ቀጥለው የሚነግሩትን ነገር ለመስማት በጣም ጓጓ። መልኳ ከፀሐይ 2 እጅ የሚያበራ ነጭ ቀሚስ በሰማያዊ መጎናጸፊያ የለበሰች ቀይ ሴት እየመጣች መስቀሌን ትነጥቀኝና እግዚአብሔር በሰጠ ሥልጣን አንድ የሆኑትን ልታገናኝ ሲገባህ የማይገናኙትን አንድ ለማድረግ ስትሰራ ተገኝተህ አሳዝነዋልና ሄደህ ንጉሥንና ትርንጎን ድንጋይ ይዘህ ከእግራቸው ስር ተደፍተህ ይቅርታ ያደርጉልህ ዘንድ ጠይቃቸው። ያኔ እግዚአብሔር ይቅር ይልሃል። ይህንን ካደረግክ በኋላ ንጉሥ ያደረገውን ነገር ጠይቀውና የአዋይ ዛፍ የምትሉትን ቁረጡ፣ መጽሐፉም ከተቀበረበት ወጥቶ ይቃጠል። ንጉሥ ስለ መጽሐፉ ምንነትና ከመጽሐፉ አገኘዋለሁ ብሎ ሲያስበውና ሲመኘው የነበረውን ነገር የታዘዛችሁትን ከፈጸማችሁ በኋላ በሌላ መንገድ እንደሚያገኝ ነገረው። ይህንንም በሙሉ ልቡ ይመን፣ እንዳይጠራጠርም ይጠንቀቅ። የእግዚአብሔር የምሕረት እጁ ተዘርግታለችና አንተም ችላ ብለህ ይህን ሳታደርግ ብትቀር ለምሕረት የተዘረጋች እጁ በአንተና በልጅ ልጆች ላይ ለማትዘረጋብሃለች ትለኝና መስቀሌንም ይዛብኝ ትሄዳለች። ከዚያ ወዲያው ከእንቅልፌ ባትቼ ብድግ ስል ሰውነቴ ሁሉ በላብ ተነክሮ ጉልበተኛ ጋር ስታገል እንደቆየው ሁሉ ጉልበት የረዶ ከላይ እየተነፈስኩ ራሴን አገኘዋለሁ። በመጀመሪያው ቀን የሰይጣን ፈተና መስሎኝ ነበር። ነገር ግን በነጋታውም ሲደግመኝ በነገሩ ግራ ተገባሁና ምናልባት ከፈጣሪ ከሆነ 3ኛ ቀን ይደግመኛል ብዬ አስቤ እስከሚደርስ ቸኮልኩ። እውነትም ነገሩ ከፈጣሪ ይኖሯልና እንዲሁ በ3ኛው ቀን መጥታ ከዚያ በፊት በነበሩት 2 ቀናት ስትለኝ የነበረውን ነገር ከሰለሰችልኝ በኋላ የምታደርገውን ነገር ሁሉ ጻድቁ ያሳይሃል። ይቅርታ የምትጠይቃቸው ሰዎች ከነገ በኋላ ከሄዱበት ስለሚመለሱ ከእነሱ ቤት ሄደህ ጠብቃቸው ብላኝ ሄደች። ከዛ እንደ በፊቱ ከእንቅልፌ ስነቃ ነገሩ ከፈጣሪ እንደሆነ ብረዳም ያለች ነገር ሁሉ ግን ግራ ገብቶኝ ብቻዬን ካልጋዬ ላይ ስምሰለሰል ቆይቼ እንቅልፍ ሸለብ ሲያደርገኝ እንደገና አንድ ግርማ ሞገሳቸው ደስ የሚሉ መነኩሴ መጥተው በመስቀላቸው ከባረኩኝ በኋላ ከመጀመሪያ እስከ መጨረሻ የማደርገውን ነገር በሙሉ ነገሩኝ። በመጨረሻ እንደገና በመስቀላቸው ባረኩኝና መስቀላቸውን እየሰጡኝ ሁሉንም ሕዝብ በዚህ ባርክ ብለውኝ ሄዱ አሉ ቄስ ሞገስ። መጀመሪያ የነበረባቸው መከፋት ሁሉ ጠፍቶ ፊታቸው በደስታ እያበራ። ምዕራፍ 41 ቄስ ሞገስ እንዲያደርጉት በሕልማቸው ስለተነገራቸው ነገር፣ ንጉሥ ደግሞ ከመታሙ በፊት አድርጎት ስለነበረው ነገር በሙሉ ከተነጋገሩ በኋላ ልክ ጻድቁ አቡነ ተክለ ሃይማኖት ሰይጣን አድሮባት የነበረችን ዛፍ ከስሯ ነቅለው እንደ ጣሏት ሁሉ እነሱም የአዋይ ዛፍን ከስሩ ነቅለው ሊጥሉት
የጋራ ጉዟቸውን ጀመሩ። እሁድ ከቤተ ክርስቲያን ቅዳሴ ውጭ ሆኖ ታምረ ማርያም ከተነበበ በኋላ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም ምዕመናን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ልጆቼ አሁን እዚህ ከፊታችሁ የቆምኩት ምንም እንኳ ታምረ ማርያም የተነበበ ቢሆንም መቼም የእግዚአብሔር ሥራው ተነግሮ አያልቅምና ሌላ ታምረ ማርያም፣ ሌላ ታምረ ኢየሱስ ልነግራችሁ ነው። ከዚህ ከጎን የቆሙ የምታዩት ንጉሥ አሉ ቄስ ሞገስ በእጃቸው በያዙት መስቀላቸው ወደ ንጉሥ እያመለከቱ። ከዚህ ከጎን የቆሙ የምታዩት ንጉሥ እንደ ዲያቆን ተንሱ ለጸሎት ሊላችሁ፣ እናንተም ደግሞ እግዚኦ ተሳሃለነ ልትሉና እኔ ደግሞ ሰላም ለኩልክሙ ልል ነው። መክፈልት ለመጣም የተቀመጠው ሰው ግራ ተጋብቶ ዝም ብሎ የነገራቸው መጨረሻ ይጠባበቃል። አልፎ አልፎ አንዳንዶች ደግሞ እኒህ ሰውዬ ምን ሊሉ ፈልገው ነው? ለመሆኑ ንጉሥ የቤተ ክርስቲያን ትምህርት አለው እንዴ? ስራ ያላገባ ድግሪው ዲያቆን አድርጎ ቤተ መቅደስ ሊያስገባ ይሆናል እንጂ እንግዲህ ማን ያውቃል? የዓለም ስራ እምቢ ሲለው ደግሞ የቤተ ክርስቲያኑን ልሞክረው ብሎ ይሆናል እየተባባሉ ያሽሟጠጣሉ። ነገሩ ግራ ሊገባችሁ እንደሚችል እገምታለሁ። ነገር ግን አሁን ከፊታችሁ ቆሞ የምታዩት ንጉሥ በሽታ ነው እየተባለ ወር ሙሉ ከምንጣፍ ላይ ሳይነሳ የአልጋ ቁራኛ ሆኖ ታሞ እንደከረመ አብዛኞቻችሁ ሰምታችኋል፣ ታውቃላችሁም። በተመሳሳይ ሰዓት ከወንድማችን ከአቶ ተሻለ ተመስገን አዱኛ ላይ የተከሰተውን ክስተት እንኳን ከዚህ ያለ ቀርቶ ጎረቤት ቀበሌ እኮ ያልሰማ የለም። ሰዎች አዱኛ ልናይ ነው ብለው ድግስ ደግሰው አገር ጠርተው በደስታ ሲበላ ሲጠጣ ተውሎ በመጨረሻ ልጃቸው ትርንጎ የሆነችውን ነገር ሲያስቡት መቼም አይድረስ ነው እንጂ ሌላ ሊባል የሚችል ነገር የለም። ከዚያ በኋላ እኔም የከረምኩትን የመከራና የስቃይ ክራሞት እኔና እሱ ፈጣሪ ብቻ ነው የምናውቀው አሉ ቄስ ሞገስ ፊታቸውን አቃንተው ወደ ላይ ፈጣሪ ወዳለበት እያመለከቱ። አሁንም ንግግራቸውን ቀጠሉና ብቻ በእኔ የደረሰው እንኳን በእናንተ ቀርቶ በጠላታችሁ ላይ አይድረስ። ይህን ሁሉ ነገር የምቀባጠርላችሁ እንዲያው ዝም ብዬ ሳይሆን ይህ በንጉሥ በትርንጎና በእኔ የደረሰው ነገር ሁሉ የሆነው የአዋይ ዛፍ መቆረጫ ጊዜ ስለደረሰ ነው ሲሉ ቄስ ሞገስ ጸጥ ብሎ ሲያዳምጥ የነበረው ሕዝብ ሁሉ ከዳር ዳር ማጉረምረም ጀመረ። ከቄስ ሞገስ ድምፅ ይልቅ የሕዝቡ ምርምርምታ ከፍ ብሎ መሰማት ጀመረ። አዋይ ዛፍ ምን ሊያመጡብን ፈልገው ነው? ቆይ ግን እኒህ ቄስ ሰሞኑን ጤነኛ ናቸው? የማይነካ ነገር ነክተው አንዴ ሊያስተላልቁ ነው የፈለጉ እንዴ? የቄስ ሚስት አወቅሽ ቢሏት ዳዊቱን አጠበች አሉ። ሊቅ ናቸው ታላቅ ናቸው ሲባሉ ጊዜ ምነው አባቶቻችን ስንት ዘመን አሻገሩ የሰጡንን ነገር ዛሬ እኔ ተነስቼ ካልቆረጥኩት አሉሳ የሚለው ሰው ከሴቱም ከወንዱም ይበዛ ጀመር። አንዴ ድምፃችሁን ቀንሱና አስጨርሷቸው፣ አንዴ ዝም በሉ እስኪ አለ ንጉሥ በእጁ እያጨበጨበ። እስከዚያ ጊዜ ድረስ ዝም ብሎ ቆይቶ በኋላ ጫጫታው እየበዛ ሲሄድ ከዛ እንደገና የሕዝቡ ጫጫታ እየቀነሰ ሲመጣ መቼም የፈጣሪ ምሕረቱና ቸርነቱ ብዙ ነው። አባቶቻችን በስህተት የእናት የአባቴ አምላክ የሰፈሩ ጠባቂ አዋያችን እያሉ እያመለኩ ለእኛ ያስረከቡንን ጣዖት ቆርጦ ሊጥልልን ሲፈልግ የእነዚህ የልጆቻችን መዋደድና ፍቅር ሰበብ አድርጎ የምሕረት እጁን ዘረጋለን። በተነገርኩት መሠረት ከነገ ጀምሮ ይህን የሰይጣን ማደሪያ የእኛና የልጆቻችንን ጠንቅ የሆነውን የወልክፋ ዛፍ ለመቁረጥ እግዚአብሔርን አጋዥ አድርገን አንድ ሆነን መነሳት አለብን። እኔ ከራሴ አእምሮ አንቅቼ እንድታደርጉ የምነግራችሁ አንዳችም ነገር የለኝም። ይልቁንም ንገር ተብዬ ከፈጣሪ የተነገረኝን ነግራችኋለሁ እንጂ ይህን ቃል የማይቀበል ሰው ቢኖር ግን ቤተሰቡ በሙሉ በማይለቅ ክፉ በሽታ እንደሚመታ ነው የተነገረኝ። ስለዚህ እናንተም ይህን የፈጣሪን ትእዛዝ እሺ ብላችሁ ተቀብላችሁ ቤታቸውን በበሽታ ከመመታት አድኑት አሉ ቄስ ሞገስ። ቄስ ሞገስ በሕልማቸው ያዩትንና ዛፉን ለመቁረጥ አድርጎ የተባሉትን ነገር በሙሉ ለሕዝቡ በዝርዝር አስረዱ። ንጉሥም መጽሐፉን ጨሞጋ ወንዝ ካገኘበት ጊዜ አንስቶ ያደረገውንና የሆነውን ነገር ሁሉ ተናገረ። መጀመሪያ አካባቢ አዋይ ዛፍ ይቆረጣል ሲባል አብዛኛው ሰው ግራ ተጋብቶና ፈርቶ ነበር። በኋላ ግን ቄስ ሞገስ ትእዛዙን እሺ ብሎ የማይቀበል ሰው ቢኖር ቤተሰቡ በሙሉ በበሽታ እንደሚመታ አጥብቀው ስለነገሯቸው ከልባቸው ወደውና ፈቅደው ሳይሆን ዛፉ ቢቆረጥ ሊደርስብን ይችላል ብለው ከፈሩት ነገር ይልቅ እምቢ ብትሉ ይደርስባችኋል የተባሉትን ነገር የበለጠ ስለፈሩ
ሁሉም በቄስ ሞገስ ሐሳብ ተስማሙ። ሰኞ ጠዋት ገና 12 ሰዓት ሳይሆን ከትንሽ እስከ ትልቅ፣ ከሕፃን እስከ ሽማግሌ፣ ሴት ወንድ በሙሉ ሳይቀር ተሰብስቦ ከአዋይ ዛፍ በታች ያለው ሰፊ መስክ በሰው ተሞልቷል። መስኩ ሞልቶ ከዚያ ያለው ሕዝብ ሲታይ የዚያ ሰፈር ሰው ብቻ ሳይሆን ሙሉ የቀበሌው ሕዝብ የተሰበሰበ ይመስላል። ወንዶች በግራ ሴቶች ደግሞ በቀኝ በኩል ፊታቸውን ወደ ምስራቅ አዙረው ቆመዋል። በትልቅ የመስታወት ፍሬም የታሸጉ ስዕለ ማርያምና ስዕለ ተክለ ሃይማኖት ከሕዝቡ ፊት ለፊት በወንዶችና በሴቶች መካከል ባለ አበባ አብረቅራቂ ቀይ ልብስ ለብሰው ከወንበር ላይ ተቀምጠዋል። በሕዝቡና በስዕለ አድኅኖዎቹ መካከል ካለው ቦታ ላይ ደግሞ ብዙ ምሳር፣ መጥረቢያ፣ ገጀራ፣ ሽብልክና መምቻ ተቀምጧል። ንጉሥ ጨሞጋ ያገኘው መጽሐፍ ከላዩ ላይ ክብሪት ተደርጎበት ምሳሮቹ ካሉበት ቦታ ላይ ተቀምጧል። ቀሳውስትና ዲያቆናት ልብሰ ተክህኖ ለብሰው ከሕዝቡ ፊት የቤተ ክርስቲያን ጥላ ይዘው ቆመዋል። ትልቁ መስቀል ከቤተ ክርስቲያን ወጥቶ ተይዟል። ልክ 12 ሰዓት ሲሆን የጸሎቱ ሥነ ሥርዓት ተጀመረ። ቄስ ሞገስ ጉባኤውን ባርከው ጸሎቱን አስጀመሩ። በመጀመሪያ ውዳሴ ማርያም፣ መልካ ማርያምና መልካ ኢየሱስ ጸሎት ተደረገ። ልክ የጸሎቱ ሥነ ሥርዓት ሲጀመር 3 ቄሶችና 3 ዲያቆናት ወጥተው በሁሉም ቦታ በሴቱም በወንዱም ውስጥ እየገቡ ቄሶች መስቀልና ማዕጠንት ይዘው ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ሲሉ፣ ዲያቆኖቹ ደግሞ ጥላ ይዘው ይደሎሙ ለአብ፣ ይደሎሙ ለወልድ፣ ይደሎሙ ለመንፈስ ቅዱስ እያሉ የተቀባበሉ ማጠን ጀመሩ። ታምረ ማርያም፣ ገድለ ተክለ ሃይማኖት ዘወርኀ ነሐሴ እና ታምረ ኢየሱስ ከተነበበ በኋላ በኅብረት መሐረነ አብ ጸሎት ይደረስ ጀመር። እግዚኦ መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ተክለ ሃይማኖት መሐረነ ክርስቶስ እያለ ይቀጥላል። ሴቱም ወንዱም በኅብረት እግዚኦ መሐረነ ክርስቶስ ሲል ከሕዝቡ ብዛትና ከምዕመናኑ የውስጥ ስሜት የተነሳ ድምፁ ጎረቤት ቀበሌ ድረስ ይሰማል። የሚደረሰው ጸሎትና አልፎ አልፎ ሲያለቅሱ ከሚሰሙት የሕፃናት ድምፅ ውጭ ሌላ ምንም የሚሰማ ነገር የለም። ሁሉም ከዳር ዳር ጸሎቱ ተከትሎ ተመስጦ ውስጥ ገብቷል። የሚደረሰው ጸሎትና የሚታጠነው ማጠንት እንኳን እስከ ዛውል ክፋ ዛፍ ላይ ያደረ አጋንንትን ይቅርና በሲኦል ከጥልቅ ውስጥ ያለ ሳጥናኤልን ያናውጣል። ከሕዝቡ ራስ በላይ እየተጥመለመለ ወደ ላይ የሚወጣውን የዕጣን ጭስ ሲመለከቱት ቅዱሳን መላእክት በግልጽ መጥተው የሚደረገውን ጸሎት ሰማይ ሰማያት አሳርገው ይዘውት ሲሄዱ የሚታዩ ይመስላል። በመጨረሻ ቄስ ሞገስ የመዝጊያ ጸሎት ካደረጉ በኋላ 2 ሰዓት ሲሆን ሁሉም ሰው በቄስ ሞገስ እየተባረከ ወደ የቤቱ ሄደ። ይህ የጸሎት ሥነ ሥርዓት በተመሳሳይ መንገድ ለተከታታይ 5 ቀናት ከሰኞ እስከ ዓርብ ድረስ ሲካሄድ ከቆየ በኋላ ቅዳሜና እሁድ ሰንበት ስለሆነ የቤተ ክርስቲያን አገልግሎት ተካሂዶባቸው የማኅበር ጸሎቱ እንደገና ሰኞ በተመሳሳይ ሁኔታ ተካሂዶ ማክሰኞ በ7ኛው ቀን ተፈጸመ። ለዘመናት ሲመለክ የነበረው ዛፍ ተቆርጦ ወደ እሳት ሊጣል፣ በዛፉ ላይ አድሮ የነበረው የአዳልሞቴ ዛር ወደ ሲኦል ሊገባ፣ የዶሮና የበሬ ደም ሲፈስበት የነበረው ሜዳ ክርስቶስ ደሙን ያፈሰሰበት መስቀል ቆሞበት፣ ከርስን የሚሞላ ምግብና መጠጥ ሲቀርብበት የነበረው ስፍራ አጥንትን የሚያለመልምና መንፈስን በሐሴት የሚሞላ ሰማያዊ ምግብና መጠጥ ጸሎት ተደርሶበት በእሳት ግለውና በመዶሻ ተቀጥቅጠው የተሳሉ ብቻ ሳይሆን ሰይጣንን በሚያቃጥል በጸሎት እሳት የጋሉና መዶሻ በሆነ በእግዚአብሔር ቃል ተቀጠቀጡ ምሳሮች፣ መጥረቢያዎችና ገጀራዎች ጭምር ተዘጋጅተው እየጠበቁት ነው። የጸሎት ሥርዓቱ ከተፈጸመ በኋላ ቄስ ሞገስ ዛፉ ላይ በመስቀላቸው 3 ጊዜ አማተቡበትና ጥሩ ጡንቻ ያላቸው ወጣቶች እኛም በሚታየውና በማይታየው ስውር እሳት የተሳሉትን ምሳሮች ይዘው ዛፍ ቆረጣውን ጀመሩ። ልክ ዛፉ መቆረጥ ሲጀምር የሕዝቡ ስሜት መረበሽ ጀመረ። ለዘመናት ከዶሮ ዶሮ ከበሬ በሬ እየተመረጠ ሲገበርለት ሲከበርና ሲፈራ የኖረው ዛፍ እነሱም በዘመናቸው እንኳን ሊጠጉትና ሊነኩት ቀርቶ ቀና ብለው ሊያዩት የማይደፍሩትን አዋይ ዛፍ ወይም ሙልክፋ ዛፍ ሲቆረጥ በማየታቸው ጭንቀታቸው ጨመረ። በአንዳንድ ሰዎች ላይ አድሮ የነበረው የአዳልሞቴ ዛር መንፈስ መለፍለፍ ጀመረ። ያ ሰፊ መስክ ዛሩ አድሮባቸው በሚለፈልፉ ሰዎች ጩኸት፣ ዋይታና ለቅሶ ተሞላ። ወይኔ ወይኔ ወይኔ! ወንዱ ስንት ዓመት ሙሉ ተንቀባረረ የኖርኩትን ዛሬ የተዋረድኩ፣ ወይኔ የታባቴን የሚገባ ጉድ የፈላ ሰው ይታወቅብኝ የእናት አምላክ የአባት አምላክ እየተባልኩ በክብር ኖሬ የቅዱስ ዮሐንስ
የህዳር ሚካኤል፣ የሰኔ ሚካኤል፣ የጥር ደም እየተባለ ደም ስጠጣ ኖሬ በጃኖ ቀሚስ፣ በጃኖ ኩታ፣ በማርዳና በቢልብላ ስሞሸር ኖሬ በጨው ቅል፣ በቅቤ ቅል፣ በእንክብካቤ እንዳልኖር ሁሉ ዛሬ የተጋለጥኩ ወይኔ እኔ ወራደው ለዘመናት በልጅ ልጅ ላይ እየተዋረስኩ ድልን ስዘጋ የራስ ምታት፣ የሆድ ቁርጠት፣ ጨጓራ፣ ስኳር፣ ኩላሊት፣ ፊኛ ውጋት፣ መጋኛ የሆንኩ ጤናን ስነሳ በትዳር ውስጥ እየገባው ሳብጣብጥ ገንዘብን ስበትን አእምሮ ሳሳውቅ ኖሬ ዛሬ ጉዴ ወጣ። ወይኔ ወራደው እኔ ወራደው የታባቴን የምገባ ወይኔ ወራደው የታባቴን የምገባ ይሆን ይላል። ልክ የወልክፎ ዛፍ ተቆርጦ ሲወድቅ ከዳር ዳር እልልታውና ጭብጨባው ቀለጠ። ሳሩ አድሮባቸው ሲለፈልፉ የነበሩት ሁሉ ወደ ራሳቸው ተመለሱ። ንጉሥና ትርንጎ ከበሮ ይዘው ከሕዝቡ መሃል ገብተው ንሴብሖ ንሴብሖ ለእግዚአብሔር እያሉ መዘመር ጀመሩ። ሌሎች ሴትና ወንድ ወጣቶችም እነሱን ከበው እያሸበሸቡ እያጨበጨቡና እልል እያሉ አብረው ይዘምሩ ጀመር። የሕዝቡ እልልታና ጭብጨባ ቀኑን ዓመት በዓል የሚውልበት የንግስ ቀን አስመሰለው። ዛፉ ተቆርጦ ከተፈለጠ በኋላ ቄስ ሞገስ የእንጨቱ ጭስ ለተለያየ በሽታ መድኃኒት ይሆናችሁ ስለተባል ተካፍላችሁ በየቤታችሁ ዘዱት ስላሏቸው ለሁሉም ሰው ትንሽ ትንሽ እንጨት ደረሰውና ይዞ ሄደ። ንጉሥ ጨሞጋ ያገኘው መጽሐፍም ተቃጠለና አመዱንም እንዲሁ ልክ እንደ እንጨቱ ተከፋፈሉት። በመጨረሻ ቄስ ሞገስ የመዝጊያ ጸሎት አድርገው ሁሉንም ሕዝብ በመስቀላቸው ከባረኩ በኋላ ከቀኑ 6 ሰዓት ላይ ተለያዩ።